ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እንኳን ወደ ዛሬው ቪዲዮ በሰላም መጣችሁ። ዛሬ ሁላችንንም ግራ ያጋባን ሁላችንም መልስ የምንፈልግበት አንድ ትልቅ ጉዳይ ይዤላችሁ ቀርቤያለሁ። እሱም ስለ ወፍ ጎጆ ድራማ ነው የምናወራው። እንደምታውቁት ይህ ድንቅ ድራማ ልክ 179ኛ ክፍል ላይ እንደደረሰ በድንገት ተቋርጧል። ምንም አይነት ማብራሪያ ሳይሰጥ ምንም አይነት ቀጣይ ፕሮግራም ሳይነገር ዝም ተብሏል። ሁላችንም ምን ተፈጠረ እያልን እንገኛለን። እኔም ታዲያ እንደናንተው መልስ ፈልጌ ነበር። እናም ዝም ብዬ አልተቀመጥኩም። ሁኔታውን ለማጣራት ስሞክር ሳላስበው አንድ መረጃ አግኝቻለሁ። ከራሱ ከቃና ቲቪ ከሚሰራ አንድ ሰራተኛ ጋር ለማውራት እድሉን አግኝቼ ነበር። እርግጥ ነው ስማቸው እንዲጠቀስ አልፈለጉም። እኔም የሰውየውን ማንነት አከብራለሁ። ሰውየው የነገረኝ ነገር አለ ሁላችንም ስንጠብቀው ከነበረው የተለየ ነው። እንደ ሰራተኛው ገለጻ ችግሩ የመጣው ከድምጽ ተዋናዮቹ ጋር በተያያዘ ነው። የወፍ ጎጆ ድራማ በጣም ረጅምና ስሜትን የሚነኩ ንግግሮች ያሉበት ድራማ ነው። የድምጽ ተዋናዮቹ ደግሞ ስራውን እጅግ በጣም በሚገርም ብቃት ነው እየሰሩት ያሉት። ታዲያ ይህንን ጥራት ላለማውረድ እና ለድምጽ ተዋናዮቹ በቂ የእረፍትና የዝግጅት ጊዜ ለመስጠት ቃና ቲቪ ይህንን እረፍት ለመውሰድ ተገዷል። ጥራት ያለው ስራ ለተመልካች ለማቅረብ ጊዜ ያስፈልጋል። ስለዚህ ለተዋናያኑ ጊዜ እየሰጠን ነው የሚል ምላሽ ነው የሰጡኝ። በአንድ በኩል ደግሞ ሲታይ እውነት ነው፣ ጥራት ያለው ስራ ለመስራት ጊዜ ያስፈልጋል። ግን እኛ ተመልካቾችስ የኛስ ጉጉት እና በዚህ ጉዳይ ላይ ምን ትላላችሁ? የቃና ቲቪ ምክንያት አሳማኝ ነው ወይስ ደግሞ ሌላ ምክንያት ይኖራችኋል ብላችሁ ታስባላችሁ? አሁኑኑ ከታች ባለው የኮሜንት መስጫው ላይ ሐሳባችሁን ጻፉ። ስለዚህ እንደ ሰራተኛው ከሆነ ድራማው ተመልሶ ይመጣል መቼ የሚለው ግን አልታወቀም። ቀጣይ አዳዲስ መረጃ እንደደረሰኝ ወዲያው ይዤላችሁ ቀርባለሁ። እስከዛው ግን ሰብስክራይብ እያደረጋችሁ ድምጻችሁ እንዲሰማ ደግሞ በኮሜንት ስር ላይ ለቃና ቴሌቪዥን ይሄንን ድራማ በአስቸኳይ እንዲያቀርቡ በኮሜንት ስር ላይ መጠይቃችሁን ቀጥሉላለሁ። ቻው ቻው።